ሰላም እንዴት ናችሁ? ደህና ናችሁ? እናንተ እነዚህ ልጆች እኮ በቃ ይበቃኛል ለማዝናናት በጣም ተጠምዳችኋል። እና ሀይሚ ማለት ነው እንደ ሀሳብ ሜካፕ አርቲስት ብትሆኝ ያዋጣሻል እንዴ? ያንን ከሰል የመሰለ ዲጀን የቢጤ ፊት ነበር ያለው እና ቀይ ቆንጆ አማላይ ችክ እኮ ነው ያስመሰልሽው። ልጁ አክተር ነው። በቃ በደንብ ነው የተወነዳት። እሱን የመረጠችበት ምክንያት ባለፈው የፍፄ ዳሌ በጣም ነበር ያሳቀኝ። የዛሬው ደግሞ ሜካፕ ኦ ማይ ጋድ ሜካፕ ብትሰሪ የምር ያዋጣሻልና እንግዲህ እዚህ ፍራንክ ላይ እና ሀይሜ ብዙ ወቀሳ ሊመጣባቸው ይችላል። በነገራችን ላይ ብዙ ሰዎች በኔጌቲቭ ሳይድ ስለሚያዩት ማለት ነው። ምክንያቱም ወንድ ልጅ ቀሚስ ሲለብስ፣ ሜካፕ ሲቀባ፣ ሊፕስቲክ ሂውማን ሄር ሲያደርግ ልክ ሴት ሲመስል ያው ሁሉም ሰው የሚያስበውን ነገር ታውቃላችሁ። እና ብዙ ሰው የተለያየ ነገር ሊያስብ ይችላል። እኔም ማሰብ ያለው ግን ደግሞ ፊልሞች ላይ በጣም ብዙ ፊልም ላይ ወንዶች ልክ እንደ ሴት ሆነው የተወኑበት ፊልምም አለ። ለምሳሌ ይሄ ነው ጩባው ነው ማለት የሚባል በጣም የሚያስቅ ሴት የቤት ሰራተኛ መስሎ ቀሚስ ለብሶ ሊፕስቲክ ተቀብቶ ምናምን የሰራበትን ድራማ ይሄ ጩባው የሚባለው ማለት እንትን ላይ ያለው 9ኛው ሺህ ላይ የሚሰራው ሚሊዮን የሚባለው ልጅ ማለት ነው። እና እዛ ፓርት እንዴት እንደሚያስቅ የቤት ሰራተኛ ሆኖ ምናምን ነበር የገባውና እና የሆነ ቀን ሽንቱን ሲሸና ሽንት ቤት አሰሪው ሲያየው ከዛ በኋላ ነው ወንድ መሆኑ የታወቀ እንጂ በቃ ሜካፕ ተሰርቶ ጸጉሩን ጠምጥሞ ምናምን ልክ ሴት ነበር የሚመስለው። ፊልሞች ላይም አለልላችሁ ፈልጌ ነው የሆነ ተቃውሞ መነሳቱ ስለማይቀር እና ፊልሞችም በዚህ መልኩ ይሰራሉና እና ሀይሚ እንደ ፊልምም እንደ ፍራንክም ነው። የእውነት ብሩክ መጀመሪያ አላወቀውም ነበርና እንደውም እያዛዛጉት በጣም እያናደዱት ነበረ። ምክንያቱም ሀይሚ እሷ እያለች ሌላ ሴት አማላይ ምናምን ስትል በቃ የሆነ ግራ እየተጋባ ነበረ። ብቻ ያው ዛሬው እንደ ፍራንክም እንደ ምናምን ብቻ ባለፈው ፍፄ የቤት ሰራተኛ ሆኖ ብሩኬን ለመጀንጀን የሞከረበት ፓርት አለ የዛን ከዛ ቀጥሎ የተሰራ ቪዲዮ ነውና እንግዲህ እኔ ፈታ ብዬበታለሁ፣ እናንተ ፈታ ብላችሁበታል ብዬ አስባለሁ። በተለይ ይሄ ሜካፕ ፓርቱ ኦ ማይ ጋድ ሀይሚ ይመችሽ፣ ሜካፕ አርቲስት ብትሆኝ ያዋጣሻል። እና እሱም ተውኖታል እንግዲህ ያው እንደ ፍራንክም ነገር ነው። እና ሀይሚ ግን ማለት ነው አረ ምን ሆነሽ ነው? ብሩኬ ላይ በጣም ፈተና እያበዛሽብን ነው። በሰላም ነው እኛ ያክል የምትፈትኙ ደገባ እኮ ስትፈልግ ሌላ ችካ አምጥታ ታስጀነጅነዋለች። ስትፈልግ ደግሞ ራሷ በተለያየ መንገድ ትፈትነዋለች። በጣም በብዙ መንገድ ነው ብሩኬን ሀይሚ እየፈተነችው ያለችው። እና ታይ አታንገላችሁ። የእውነት ፈተና እያበዛሽብን እንዴ! ምን ሆነሽ ነው ሀቢብቴ? በዛ ፈተናው በዛበት ብሩኬ ላይ እና ፈተና ቀነስ አርጊለት። ብሩኬ አሁን ለሀይሚ ፍቅሩን ከገለጸ በኋላ ተወደኛለች አትወደኝም ብሎ ያደረገው ምንም ነገር የለም። ሀይሚ ግን አንዴ ይወደኛል አይወደኝም የሚለውን ነገር ለማወቅ ነው ብላ ባለፈው ያረገችውን ታውቃላችሁ። ዛሬ ደግሞ ሌላ ሴት አምጥታ ማስጀንጅን ምናምን አረ በለው። በነገራችን ላይ ብሩኬ ብዙ ሴቶችን ሊያይ ይችላል ሊያገኝ ይችላል። ግን እንዳንቺ የሚሆን ደስ ስለሌለ ነው አንቺን የመረጠሽ። እና ያው ከብዙ ቆንጆ ሴቶች ከብዙ የሚለምኑት ሴቶች መርጦ ከአንቺ ጋር ስለሆነ ያው መጠራጠር ሁሉ አያስፈልግም። እና በይፋ በእኛ ናት ብሎ እስከተናገረ ድረስ በቃ እና ሚፍታህ ራሱ ደብቆ ይሄው አሁን ያበደ ፎንቃ ውስጥ ነው አባቴ። አረ ፎንቃ የሱማ የሚያሳብድ ፎንቃ እና ብሩኬ እንኳን አልደበቀም። ቢደብቅሽ ምናምን ኦኬ ልትጠራጠር ትችላለሽ፣ አይወደኝም ወይ ደግሞ ሌላ ሰው ጋር ያወራል ምናምን። በእርግጠኛ ሴቶች ከባድ ባህሪ ያለብን በነገራችን ላይ ማመን እንቸገራለን። የፈለገ እንደሚወደን ብናቅ እንደሚያፈቅረን ብናቅ እንኳን የሆነ ጥርጣሬ አእምሯችን ላይ አለ፣ ሁሉም ሴቶች ላይ ማለት ነው። በቃ ማናስበው ነገር የለም። እኔ የኛ አእምሮ ማለት ነው ምን አይነት አእምሮ እንዳለን አላውቅም። በጣም ተጠራጣሪዎች በቃ ምን ልበላችሁ፣ ያልተፈጠረ ተፈጠረ ብሎ ነው አእምሯችን የሚያቀብለና እንደዛ ስለሆነ ነው። እና ሀይሚ ብሩኬ ላይ ፈተና አታብዥበት። ካንቺ ውጭ ሌላ ሰው ሊያይ አይችልም። ሲቀጥል ካንቺ የበለጠ ቆንጆማ የለም። የብር ቆንጆዬ እኮ ናት ሀይሚ። በጣም ነው የምታምረው መልኳ፣ የምር ስነ ስርዓቱ፣ አቋሟ፣ ሼፒ ሞዴል ነገር ናት።
በቃ ሁሉ ነገሯ በጣም የምታምር ትክክለኛ የብሩኬ ሚስት ናት። በቃ ታውቃላችሁ፣ በቃ ትክክለኛ የቡራ ሚስት ነሽ ሀይሚና አንቺን የመሰለሽ ቆንጆ በልኩ የተሰራች ሴት እያለችለት ሌላ ሴት አሻግሮ ያያል እንዴ? ሌላ ሴት አሻግሮ ያያል ብዬ አላስብም። እና ሀይሚዬ እንግዲህ እንደዚህ አይነት ጥሩ አፍቃሪ ባል ነው ያለሽ፣ አትጠራጠሪው። እሱን አትፈተኘው፣ ፈተና ማታብዥበት ማለት ነው። በእርግጥ ብዙ ወንዶች በዳሌ በምናምን ይሸወዳሉ፣ ግን ብሩኬ ደግሞ እንደዛ አይነት ወንድ አይደለም። በነገራችን ላይ 2 አመት ሙሉ አይተሻል ሲኖር የእውነት አንቺን ለማናደድ ብሎ የሚያመጣቸው ሰዎች እንጂ ብዙ ሰው የማይፈልግ እንዴ ምኑ ናቸዋል። እንኳን ብሩኬን የመሰለ ቆንጆ እንኳን መኪና ይዞ አይተው ሴቶቹ ማለት ነው እንደው ዝም ብሎ ራሱ ሲያዩት አማላይ ነው። እንደዛ አይነት አማላይ ባልኖሮሽ ነገሩ አትቀኝም ብል ከባድ ነገር ነው። ብቻ ብሩኬ እየተፈተነ ነው በብዙ መንገድ። እንግዲህ ፈተናውን በደንብ ተወጣ። እኛ ሴቶች በጣም ምጡቅ ነው አእምሯችን። ምጡቅ ማለት በጣም በትንሽ ነገር እንጠራጠራለን ሰውን። ሰው ፈተናዎችን እንግዲህ በአግባቡ ትወጣለ ብዬ አስባለሁ። አብዛኛውን ግን መካክረው ነው የሚሰሩት። አብዛኛውን ያው አሁን ዛሬ በድምጹ ማወቅ ይችላል፣ በድምጹ ይታወቃለኝ እና አብዛኛውን ተመካክረው ነው የሚሰሩት። ግን እኔ ተመችቶኛል። ይሄ ፍራንክ ምናምን የሚሰሩት ነገር እየተመቼ ነው። ቀጥሉበት፣ ፈታ እያረጋች ትንሽ ፈገግ። ምክንያቱም ዩቲዩብ ላይ አሁን ላይ የሚያስቅ ቪዲዮ የሚሰራ የለም። ሁሉም ማለቃቀስ፣ መነፋረቅ፣ መደባደብ፣ መጨቃጨቅ። አሁን ደግሞ ፋሽን መተት የሚባል ነገር ይዛችኋል። መተት ፋሽን አርጋችሁታል። በፊት አንድ ወንድ ሌላ ሴት አፈቀረ፣ ሌላ ህይወት ጀመረ፣ እንትናን ተወ፣ እንትናን አመጣ፣ ሴቷም እንትናን ትታ እንትና ጋር ሆነች። እንደዚህ አይነት ነገር ነበሩ። አሁን ደግሞ ፋሽኑ እንትና ላይ መተት አረገችበት፣ እንትና ላይ መተት አረገችበት። በቃ ይሄን ደግሞ ፋሽን ይዛችሁልኛል። ይመትታችሁ መድኃኒዓለም ደግሞ በፈጣሪ ስራ ገባችሁ። ደግሞ ከሰይጣን ጋር እንደው በየዩቲዩብ ቪዲዮ እዩልኝ። አሁን በቃ በእነ አብረሽ ስትሄዱ መተት ይላሉ። በነ ሱመያና እነ ማን የሚባሉ አሚር የሚባሉት መተት፣ እነ አሚር እነ ሙቤ የሚሰሩት መተት ይሉላቸዋል። እነ አብረሽ እነ ሩታ መተት ይላሉ። እነ ኤፍሬም የሚባሉት እነዛ መተት። ሁሉ ቦታ ደግሞ መተት። ምንድነው እናንተ እየተኮራረጃችሁ ነው እንደምትሰሩት? ኧረ ፈጣሪ ትዕግስቱን ስጠኝ። እዚህ ቀየር ያለ አይዲያ አምጡ እስቲ። ምንድነው ወይ ደግሞ ከሰይጣን ጋር መጋፈጥ ጀመራችሁ ብላችሁ ደግሞ የሰይጣን ስራ መስራት ጀመራችሁ። በእርግጥ ያ ሴት መቀየሩ ምናምንም የሰይጣን ነው፣ ግን ደግሞ ያሁኑ ደግሞ የከፋ ነው። ኧረ በመብረሃን ምን ይሄ ነው? መተት ቀባጥርሴ። ኧረ ይደብራል። ማርያም ይደብርባችኋል። በቃ ማያምር ስራ አትስሩ። ማይመጥናችሁን ስራ አትስሩ። ምንድነው ለገንዘብ ብላችሁ ያክል ከፈጣሪያችሁ ጋር የምትጣሉት? ሁሉን ነገር እኮ ጥለነው ነገ መሄዳችን አይቀርም። ሁሉ ነገር